ወይኔ 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 የዛሬው ምሳ ምንድን ሊሆን ነው እያልኩ ርቦኝ ነበረ። በጣም አጓግቶኝ ነበረ እስከማየው እስከምበላ ፌስታሉ ለራሱ እስከሚላጥ ፌስታሉ እስከሚፈታ በጣም አቻኩሎኝ ማለት ነው። አጣርፎኝ በጣም ርቦኝ ነበር። ከጁሙዓ መጥተን ሌላ ምግብ ይሆናል ብዬ ነበር የጠበቅኩት፣ ግን ካሰብኩት በላይ ነው። አቤት ጥፍጧ! የጥፍጧን ነገር ይለያል። ጥፍጡ ይለያል። አንደኛ የሌላ አይነት የለም። ስጋ አሳ ስጋ አለ፣ ዶሮ አለ። አነሳብኝ ከእኔ ፊት መጥቶ እንቁላሉን አነሳብኝ። አንዴ ሳልቀምሳት ታልቃለች እንቁላሉ። እንቁላል በጣም ነበር የምወደው፣ ግን ርቦኝ ስለሆነ ሌላውን ነው እንጀራውን ነው የፈለኩት። የጥፍጧ ነገር በጣም ይለያል። ወላሂ በጣም ስጋ ከመብላት የስጋ ዋጋዋ ነው እንጂ የስጋይቱ ዋጋ ብቻ ነው። ይሄ በጣም ይለያል፣ ከስጋ በላይ ነው። ብቻ እኔ በልቼ አልጠግበውም። ቸኮልኩ አነሳሁት። አከፋፈለኳቸው። ብቻዬን እንዳልበላ አንድ ብቻ ነበረችኝ። በይፍታ ተቀበላቸው። እኔም ትንሽ ቀመስ አድርጌ ልብሱ እየገባ ልብስ ውስጥ የሚገባ ነው የበላው። በጁሙዓ መጥተን ብቻ ርቦን ነበር። ዩቲዩብ አካውንቴን ሰብስክራይብ አድርጉልኝ ጋይስ። አዲስ ጀማሪ ነኝ፣ ግን ቢሆንም ሰብስክራይብ አድርጉልኝ። ሰብስክራይብ እያደረጋችሁ ጨረስን። እንደምንም ተላልሰን በቃ እቃውን ልንበላው ደርሰን። እወዳችኋለሁ። ለማንኛውም ጋይስ